ፓስተር ሶፎንያስ የሚባል ከዛ እሱ ይመጣል። ውዶቼ ሆይ ይላል። ይሄኛው ቀፋይ የገርጂው ቀፋይ ውዶቼ ሆይ በጌታ ፍቅር ለምናችኋለሁ አንበሳ ካወረዳችሁልኝ እና እኔ እዚህኛው ጌም አንደኛው ዙር ካሸነፍኩ ፓስተር ሶፎንያስ ለመቤታችን እንዲዘምር አደርገዋለሁ ይላል። ከዛ የገንገበት ኦርቶዶክስ አንበሳ 500 ብር $500 ጫር አንበሳ አሸንፏል። በልዘምር ቅጣቱ የመቤታችን ዘምር ማርያም ይኸው ተቀጥቼልሃለሁ። ከዛ እሱ ደግሞ ይመጣና እናንተ የጌታ ሰዎች፣ እናንተ በጌታ ሄዳናችሁ፣ እናንተ የኢየሱስ ሰዎች፣ እናንተ አንበሳ አውርዱልኝ እንዴ ዝም ትላላችሁ? ኦርቶዶክሳውያን ሲጫወቱብን እንዴ ዝም ትላላችሁ? እናንተ አንበሳ አውርዱልኝ፣ ይሄኛውን ዙር ካሸነፍኩኝ ፈለገን ኢየሱስ ጌታ ነው አስብለዋለሁ፣ ኢየሱስ ጌታ ነው አስብለዋለሁ ይላል። ስለ ኢየሱስ እንዲናገር አደርገዋለሁ፣ እንዲመሰክር አደርገዋለሁ ይላል። እዛ የጴንጤው ከፋይ ደግሞ የኛ ጴንጤ ያሸንፍ፣ የኛ ፓስተር ያሸንፍ፣ አንበሳውን ክሬዲት ካርዱን ይጭራል። እነሱ በማግስቱ ተገናኝተው ሌላ እቅድ ያወጣሉ። ቁርጣቸውን እየበሉ የነዛን ወድ ቁርጥ አድርገው አንጀታቸውን ቆርጠው እነሱ ቁርጥ ይበላሉ። ምን አባት ይላል። ገረ እንደው ክፉ እያናገራችሁኝ እኮ ነውና እዚህ ቲክቶክ ላይ ያለ ሰው ግን እኔን በጣም ክፉ። እኔ እዚህ ውስጥ አሁን መግባት አልችልም። አሁን ሲሌ ፋኖ ምናምን ማለት ሲገባኝ አሁን እኔ አሁን ስለ ቁርጥ ማውራት አለብኝ። በእውነት እኔ ስለ ቁርጥ ማውራት አለብኝ። ይኸው እናቴ ከንትን በኋላ ፓስተር ሶፎንያስና እንትና ይችላል። ማነው ስሙ? እንትና ይችላል፣ ፈለገ ይችላል፣ ፈለገ አትናቴዎስ በዛ ጻድቅ ስም እየተጠራ ከዚህ ፓስተር ጸረ ማርያም ጋር በዚህ አዋራጅ ጋር ከዛ ባናን ተቃቅሳችሁ ከዛ እንትን ደሃው ቁርጡን ይበላል። እናንተ ከዛ ተገናኝታችሁ ሌላ እቅድ ደግሞ መቼ ደግሞ እንትን እናርግ፣ መቼ ደግሞ እናምጣ፣ ሶፊ መቼ እንትን እንበል ብለው ሻኛ ዳዊት ምናቸውን አድርገው አምቧቸውን ለፎቶ ውስኪያቸውን ከካሜራ ጀርባ አድርገው ይህንን ምስኪን ገበሬ ገንገበት ብልጥ ነኝ ብሎ ማንም ቀፋ የሚጫወትበትን ሰው እንትን ይላል ማለት ነው። ይሄ ወራዳነት ቀንተ ነው በላይ ደግሞ እዚህ ጋር ቀንተ ነው በል እዚህ ጋር እንግዲህ ቀንተ ነው። ከዛ ይመጣል። እሺ ለጠላቶቻችን መልእክት በፎሎና በመዝሙራችን ነው የምንናገረው። ጀግናው ገብቷል፣ ፈለገ ይችላል በሉ ኮሜንት ላይ ፈለገ ምን ታሪ በቪዲዮ ጥሽ እዚህ ጋር መታወቅ መምህር ፈለገን ፎሎ እያደረጋችሁ እንዲሁም ደግሞ የጌም ቄም አለው እያስታወሳችሁ እንዲሁም አንበሳ ወረደ ለፈለግ አንበሳ አንድ ነበር አለን በእግዚአብሔር ሁሉን አልፈን አለን የሚሉት ነበራቸው። የራሴን መዝሙር ራሴ የደከምኩበትን መዝሙር አሳታሚና አከፋፋይ ጌልጌላ መዝሙር ቤት አዘጋጅ ዘመድኩን በቀለ የሚለውን መዝሙር የራሴን መዝሙር ከፍተው ይሄኛው አይመስለኝም አለን የሚሉት ነበር። እስቲ ልጆች አላችሁ? እስቲ ላኩት አለን በእግዚአብሔር ሁሉን አልፈን የሉም ሞተዋል ሲሉ ኖረን የሉም ጠፍተዋል ሲሉ ኖረን አለን በእግዚአብሔር ሁሉን አልፈን
አለን በጌታ ሁሉን አልፈን። ይሄ እንግዲህ ለወንድማችን መኖራቸውን በቃ እነሱ በእነሱ ቤት እንትን መሆናቸውን ያመጡበት ነው። ግን መዝሙሩ የኔ የራሴ መዝሙር እኔ የደከምኩበት እኔ የለፋውበትን መዝሙር አምጥተው ከዛ እንትን ይላል። ከዛ እንግዲህ እንስማቸው ትንሽ ለጠላቶቻችን በፎላው ነው የምናደርገው። ጀግናው ገብቷል። ፈለገ ይችላል በሉ ኮሜንት ላይ ፈለገ ይችላል ፈለገ ይችላል ምን እንደሚችል ግራ ይገባል። ማሪ እዚህ ጋር መታወት መምህር ፈለገን ፎሎ እያደረጋችሁ ደግሞ የጌም ቄም አለው እያስታወሳችሁ ይሄ እዚህ ላይ ነው እንግዲህ የደረስነው። እዛ እዚህ ልክ ገባው ልክ አስገቡኝ መጡ ማለት ነው። ከዛ እናትየው ደግሞ መጡ ዘመድኩን ይያዛ ሲባል ማልቀስ ጀመሩ። እናትየው ንሳ አታው ተጠንቀቅ። እንግዲህ እናት አለችው ገና ነገ ሴት ልጅ ሊወልድ ይችላል። ትክክል አይደለም ነው ስነ ስርዓት ያሲባል። እናትየው መተው ደግሞ መሀል ላይ ነው ስቲፍ ከላይና ከታች ሴቶች ናቸው ያሉት እና እናስ ደግሞ ሁሌ ለወንድ ልጇ ታደላለች እና አንድም ነው ደግሞ ለእኔ አንድ ወንድ ልጄ ነው። መድኃኒዓለም ይጠብቀው ከክፉ ነገር ይሰውረው። እግዚአብሔር አምላክ ከፍ ብሎ እንዲታይ ያደርግልኝ። ድሮም ህፃን እያለ መድኃኒዓለምን ስለምነው እመቤቴን ስለምናት ለእዝራ ሱቱኤልን ያጠጣሹን የእውቀት ጽዋ ለልጅ ያጠጭልኝ ብዬ ነበር ምለምናት እና አላሳፈረችኝም። እመቤቴ ክብር ምስጋና ይግባት። ክብር ለስላሴ እና ሁሌም ትናፍቁኛላችሁ ልጆቼ፣ እንኳን አደረሳችሁ። ያለቅሳሉ። እናት ናቸውና ያለቅሳሉ። የእሳቸውን አድራሻ የሚያውቅ ሰው ካለ ይስጠኝ። ደውለው ልጃቸውን ንስሐ እንዲገባ እርሶ ለልጆ እንዲህ እንደሚንሰፈሰፉት ሌሎች ደግሞ የሚንሰፈሰፉባቸውን ልጆች እንዴት አድርጎ መከራ ፍዳ እንደሚያሳያቸው ማየትና መመልከት አለባቸው። ነውር ነው ይሄ። ወንድም የሌላቸው ልጆች አሉ፣ እህት የሌላቸው ልጆች አሉ። ከክፍለ ሀገር መጥተው ፍዳ መከራ የሚበሉ ልጆች አሉ። ግፍ ነው ይሄ። ክሰሱኝ ነው ያለው። የምትፈልጉ ካላችሁ ሂዳችሁ ክሰሱኝ። እዚህ እንትናት እዚህ የምታመጡት ነገር የለም። እዚህማ እነ ቤት ታዩ አሉልህ። እዚህማ አንበሳ ይወርድልሃል። ባለ ብር ነህ፣ በዛ በብር ትቀጥራለህ። እዚህማ እግዚአብሔር ልብና ኩላሊትን የሚፈትን ያውቀዋል። እናትህ አንተ ለልጅ እሳቸው እንደዚህ ለልጃቸው እንደሚንሰፈሰፉ ሌሎች ደግሞ አሉ እንዲሁ ለልጆቻቸው የሚንሰፈሰፉ። ስለዚህ ስርዓት ሊያዝ የግድ ነው። ደግሞ ይወጣሉ እንደዚህ አይነት ሰዎች አሉ። ያቸው ይመጣና ሽቶ ያሳያል። ሽቶ ካሳየ በኋላ ወይል እንግዲህ ዛሬ ስለ ሽቶ ልናወራ አይደለም። ነገር ግን እነዚህን ውድ ሽቶዎች ጣዕማቸውን ስላስናቀ አንድ ወጣት ልነግራችሁ ነው። ወጣቱ ዲያቆን ፈለገ አትናቴዎስ ይባላል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዕቅበተ እምነት ላይ የሚሰራ ነው። በተለይ በንጽጽራዊ ውይይቶች ላይ ሚዛን የሚደፉ መጽሐፍ ቅዱሳዊ የሐዋርያነ አበው ትምህርቶችን በማንሳት ይታወቃል። ሰሞኑን በአንዳንድ ፕሮቴስታንት መናፍቃን ተሐድሶች የዚህን ኦርቶዶክሳዊ አንደበት አልችል ያሉ ሰዎች ኤአይ እና አንዳንድ ኤዲቲንጎችን ተጠቅመው የወንድማችን ዲያቆን ፈለገ አትናቴዎስን ስም ለማጥፋት ተፍ እያሉ ይገኛሉ። እቺ ሽቶ ለምክንያት ነው ያመጣኋት። የዲያቆን ፈለገ አትናቴዎስ ስም የሚጠፋ መስሏችሁ አትልፉ።
ይሽቶ ግን ከሆነ ደቂቃ በኋላ ይጠፋል። ወንድማችን ለዲያቆን ፈለገ አትናቴዎስ ከምንም በላይ እግዚአብሔር አባቱ አለለት። ከዛም በላይ ደግሞ እኛ ኦርቶዶክሳውያን አለን። በኮሜንት ሴክሽን ላይ የገባችሁ ከውድ ሽቶ በላይ የሚበልጥ ስም አለህም በለው ዲያቆን ፈለገ አትናቴዎስ። ቻው። አሁን ይሄ ልጅ የንስሐ በሩን እየዘጉበት ነው። ራሱን የሚመለከትበትን እድሉን እየዘጉበት ነው። የጠቀሙት መስለው እየወጉት ነው። በጩቤ በካራ እየወጉት ነው። በትዕቢት እንዲወጠር እንደ ዲያብሎስ ሌላውን ቁጫጭ ሌላውን ጉንዳን አድርጎ እንዲያይ ያደረጉት ነው። ይህንንም ልጅ እለዋለሁ፣ በእናትህ አልልም በእህትህ አልልም፣ ከወለድክ በሴት ልጆችህ እግዚአብሔር ያሳየ። ደግሞ እነሱን እንዴት ያርጋቸው? እንዲህ ለምን ልጆቹን? እኔም ልጅ አለኝ። እግዚአብሔር በምትወደው ነገር ይቅጣ። እግዚአብሔር በምትወደው ነገር ኤአይ ከሆነ ደግሞ እግዚአብሔር ይፍረድባቸው። ኤአይ ያደረጉ ሰዎች እኔ ያየሁት ኤአይ አይደለም። እኔ ያየሁት ኤአይ አይደለም። አታድኑትም። ፕሮቴስታንት በፍጹም ፈለገ አትናቴዎስም በፍጹም ፕሮቴስታንቶች አይጠሉትም። የሚጠሉበትም ምክንያት የለም። አትናቴዎስ ለፕሮቴስታንት ለንጽጽራዊ ትምህርት የሚሆን እውቀትም የለውም። ስለ እውነቱ እንነጋገር ከተሆነ ፕሮቮክ በማድረግ ሊከራከረው የሚመጣውን ሰው በማበሳጨት ብዙ ጊዜ ዝም በማለት ከዛ በኋላ እነዛ ሰዎች እንዲበሳጩ በማድረግ ከዛ እነዛ በተበሳጩ ቁጥር የሚናገሩትን ያጣሉ። እሱ ይናገራል፣ ከዛ ይወጣል። አለቀ እንጂ እንደ ሌሎቹ እንኳን ሰምቶ አድምጦ ለዛ አድምቶ የሚሰጥ አይደለም። ጸጥ ሲሉበት እንደውም አቃታለሁ፣ ሲስተሟን ዘዴዋን አቃታለሁ። ጸጥ ሲሉበት እንደውም ይጎነትላቸዋል። እንደዚህ ምን ተሆነ እንደዚህ ምናምን ከዛ እነዛ ቱግ ይላሉ። አትጩህ፣ ቆይ ቀስ በል እንጂ አትናገር ምናምን ይላቸዋል። ይግላሉ። ይሄን አውቀዋለሁ። ሲስተም ሙልጭ ያለ አራዳ ነው። በአራድነቱ አንቆ ይዟቸዋል። ሴቶቹ የሚፈልጉትን አውቋል። ጸጥ ብሎ ነው የሚለው። ጠይምነቱ አለ፣ ትህትና አለ ምናምን ይላል። በጌታ ወዳቸዋለሁ ምናምን ላቸው። አቤት ጸባዩ፣ አቤት መልኩ፣ አቤት ቁመና ይላሉ። የፈለገ አትናቴዎስን ትምህርት ሰምቼ ስጋው ደግሞ ተቀበልኩ፣ ንስሐ ገባው፣ እንደዚህ ሆንኩ የሚል የለም። ጴንጤዎቹ እንዴት ይጠላሉ? ከፓስተራቸው ጋር ቁጭ ብሎ እያደማ። ጴንጤዎቹ ለምን ይጠሉታል? ክርስትናን ሳይሆን ጨዋታን እያለማመደ፣ ድፍረትን እያለማመደ፣ ነውርን እያለማመደ። እርግጠኛውን የምነግራችሁ ቆርጣችሁ ያዟት። ብላክሜል ያደርጉታል። ፈለገ አትናቴዎስ የሚባለው ጌታን ተቀብያለሁ ባይል ምን አለበሉ። ምክንያቱም ሶፎንያስ ሲናገር ሰምታችሁት እንደሆነ በቅርቡ የሆነ ነገር ጠብቁ የሚሏቸው ነገሮች አሉ። ዝርክርኮች ከዘማሪቷ ጋር ከፕሮቴስታንት ዘማሪት ጋር ሶስት ቀን እዛ ቤት ሆናችሁ ያስተላልፋችሁትን መልእክት እማናቅ ይመስላችኋል? እማላቅ ይመስላችኋል? ፈለገ እማላቅ ይመስላል? ከዘማሪዋ ጋር ከፕሮቴስታንቷ ዘማሪ ጋር 3 ቀን እዚያ ምንድነው የሚባለው ይሄ ማረፊያ እንግዳ ማረፊያ ቤት ስትሰራ የነበረው የሚዘገንነውን ነገር አተነው ነው። ትክክል አይደለም። እኔም ጴንጤ ነኝ። በዚህ አይነት እኔም ጴንጤ ነኝ። በክህነቱም ከሄድን ደግሞ ቀድሰሃል የደብር ሰዎች የሚናገሩት ሌላ ስለሆነ በክህነት አገልግሎት እንዳልክ የሚባለው አሁን የጠነጠጠው የደቡቡ ልጅ ጥንቅቅ ያለ ግዕዙን የሚያቅ ነው። አንተም መስክረህለታል። የሱን ያህል እንትኑ የለህም። ምን እንደሆነች እንትንህ እናቃታለን። እንዲህ ደፋር ያደረገ የቤተ ክርስቲያኒቷ የጠለቀ ትምህርት፣ እውቀት፣ እውነት ባለመኖሩ ትስተካከላታለህ። ወደ ሳይሆን በግድህ ትስተካከላታለህ ማለት ነው። ወደ ሳይሆን በግድ እናያለን። ከእናቴ የበለጠ ነው የምወዳት። አራስ ልጅ ነው ጥሩባት።
መግራት ይችላል። ስብዕናው ከአፉ የሚወጣው መግራት ይችላል። ስብዕናው ከአፉ የሚወጣው ትህትናው፣ አይናደድም። በጣም በእርጋታ ነው የሚያስተምረው። መተው ቲክቶክ ላይ ለእሱ መልስ ስላጡ ጠይቀዋቸው እሱ እየተረጋጋ በምልሻ የሚመልሱት ስላሳጣቸው አሁን የእሱ ሚስጥር አገኘን። የሴቶች እነ ፊፊ የሚባሉ እርኩሶች፣ ሌዝቢያኖች። ፌሚኒዝም ማለት የፈዘዘች ሴት ማለት ነው ትርጉሙ። የፈዘዛችሁ እናንተም ብላችሁ ለሴት ቋሚዎች፣ ወንድ የምጠሉ ወንድ ልጅም ሴትና ሴት ኦልሬዲ መጋባት የጀመራችሁ ሴቶች እንደሆናችሁ ደርሰንበታል። ፌሚኒዝምማ የታለሽ? እኔ ለ7 ዓመት ህፃን ልጅ እንደዛ አልቅሰን ዓለምን ስናናጋ አልነበራችሁም? ለሴት ከቆማችሁ የታላችሁ? ነው ቤት የመጣችሁት ሰዎች ማለት ነው። እንግዲህ እማማ ሮማን እኔ ቤት መጥተው በሚገርም ሁኔታ አይታቸዋል ምስክርነታቸውን። እማማ ሮማን እሳቸው እንግዲህ የፈለገ መካሪ ሆነው እኚህ በጣም ጻድቅ ሴት፣ እኚህ በጣም ቅድስት ሴት ልጄ ላይ እንዲደረሰ ብለው አገር ይያዝልኝ ይሉ የነበሩ ሰዎች ለምን ይሄ ነገር ይደረጋል ያሉ ፊፊ ምናምን የሚባሉት እንግዲህ ወይ ሴቶች ወይ ከሳሾች ነገሮች ይሆናሉ። እነሱን ፌሚኒስት ናቸው ቅብጥሮ ናቸው ምናምን ጉዳዩን አይቶ ምንድነው ይሄ ምናምን እንደማለት በልጧቸው ምን ብሏቸው አያድኑትም። እማማ ሮማን አያድኑትም። የ7 ዓመት ህፃን ልጅ ተደፈረች ያሉት ማንን ነው? ፌቨንን አይደለም? የፌቨንን ጉዳይ ታውቁት የለ? እነ መማር አለባቸው እነ ቤታዮ እነ ወይዘሮ ሮማን ይሄ የብልጽግና ካድሬ ሁሉ ክሬት አድርጎ ፈጥሮ ጎጃምንና የአማራ ፋኖ በጎጃምን ለመምታት ለማዋረድ የደቡብ ጎንደር እስኳዶች ፈጥረው የሐኪም ቤት ይህ ተመርምሮ ታይቶ ያን ሁሉ ነገር የደረሰበትን ተጋፍጬ ያስቆምኩትን ያንን የተጫጫሁበትና መንግስት ራሱ አፍሮ ስብሰባውን የበተነበትን ያንን የፈጥረው ያመጡትን አጀንዳ ያስቆምንበትን ዛሬ አምጥታ ፈለገ አትናቴዎስ ያኔ እንትን ሲባል ያኔ የሌሉ ሰዎች አሁን መጥተው እንደዚህ ማድረግ አይችሉም። አታድንም። እሱም አመስግኗታል። ወይዘሮ ሮማንን በጣም አመስግኛለሁ። እትዬ ሮማንን እኔ በእውነት አልጠበቅኩም። ፕሮቴስታንቶች ከጎኔ ቆማችኋል። በጣም እኔ በጣም አመሰግናለሁ እና እኔ ምናምን እያለ ሲያመሰግን እንሰማዋለን። ይሄ ብቻ አይደለም እንሰማለን። አሁን አልፎ ካልተቀመጠ የእሱ ሚስጥር እኔ ነው የማወጣው። ደግሞ እሰጥሃለሁ ለአንተም በዋትስአፕ ይቅርታ መጠየቅ አለበት። ወጥቶ ይህን ትክክል አለም ተሳስቼ ነው ብሎ ይቅርታ ካልቆየንኛ እንግዲህ አሁን የኔ ነው ወይዘሮ እማማ ሮማን የኔ መረጃ ነው ያላቸው። መረጃ አግኝተዋል። የሚያወሩት ደግሞ ጴንጤዎች ቀንተውበት ነው። እንግዲህ በዚህ አጀስት አድርገውታል። ወጥመድ ውስጥ ገብቷል እስጢፋኖስ ማለት ነው። እኔ ለእናትየው ነው የምነግረው ይሄን። ከዛ ወይዘሮ ሮማን የሚደነግጥ ሰው አግኝታ ዘመድኩንን አግኝተው ነው እማማ ሮማን ይሄን የሚሉት። ከዛ ይሄን ደግሞ የሚለው ፓስተሩ ነው ዮዳብ ነው የሚባለው። እኔ በጣም ስለሚያቅለሸልሸኝ ቋቅ ስለሚለኝ ስለ እውነት በአርያ ስላሴ የተፈጠረ ሰው እዚህን ያህል በጣም በእውነት ስለ እውነት የሚሸተኝ ሰው የለም። በጣም ሌሎቹ እንኳን በጣም እንደው ከንትን ይላሉ እና እኔ ስላነሳሁት ስሙን ራሱ አምላኬ ይቅር ይበለኝ። በጣም በፔጄ ላይ በገጼ ላይ ስሙን መጥራት የማልፈልገው ሰው ነው ስለ እውነት። እና እነሱ ናቸው የሚመካከሩት በእስጢፋኖስ ጉዳይ ላይ። እኔ ንስሐ ግባ ነው ያልኩት፣ ግድ የለህም ነው ያልኩት። ባወጣው ትሰበራለህ ነው ያልኩት። ምንም አይጠቅመው። አሁንም ከዚህ በኋላ ምንም የሚረባ ነገር አይኖረውም። እቀጥላለሁ። አያድኑም እነዚህ። ዮኒ ማኛ ጆን ዳንኤል የሚባለው ልጅ 27,000 ሰው እያለ ምን አባቱ እንዳትነካው ከዛ ዮኒ ማኛ ወጣና ምን አለ? ይሳፈጣል እንዴ? ምኑ ጅል ነው?
በአቪዬሽን ህግ ውረድ ሲባል ተነስቶ ወርዶ አይሄድም ነው ያለው። የቲክቶክ ጋለሞቶች እንደዚህ ናቸው። እስጢፋኖስ እምነት የላቸውም፣ ሃይማኖት የላቸውም፣ ፈሪሃ እግዚአብሔር የላቸውም። እኔ ነኝ የማዋጣ፣ እኔ ወንድምህ ነኝ። የቲክቶክ ጋለሞቶች ሃይማኖት የላቸውም። ዛሬ እስላም ናቸው፣ ነገ ጴንጤ ናቸው፣ ከዛ ወንድኛ ዳሪ ናቸው፣ ከዛ ሴትኛ ዳሪ ናቸው፣ ከዛ ጋለሞቶች ናቸው። የቲክቶክ ጋለሞቶች አያዋጡም። ይሰቅሉሃል። ከዛ ስሟት እንግዲህ እንስማ። ይቅርታ እኔ ትልቅ ሰው አከብራለሁ በእውነት እቴ ሮማን በጣም አከብራቸዋለሁ። እንስማቸው። አርፎ ካልተቀመጠ የእሱ ሚስጥር እኔ ነው የማውጣው። ደግሞ እሰጥሃለሁ ለአንተም በዋሳብ ይቅርታ መጠየቅ አለበት። ወጥቶ ይህን ትክክል አለም ተሳስቼ ነው ብሎ ይቅርታ ካልጠየቀ በቃ ይለቀቅለታል። እኔም ሰምቻለሁ። በእርግጥ ብዙ ጊዜ ካየሽው ወንድ ለወንዶች እንደዚህ ያደረጉ ይላል፣ አይቻለሁ ይላል። እንዴት ያያል? ቁጭ ብሎ እንዴት አየ? እዛ ሄዶ ካላየ እንዴት አየ? ቪዲዮን ሲላክለት ያያል ማለት ነው። ቁጭ ብሎ ምን አውቃለሁ። አይገርምም? እሱ መጠራጠር እኔ የደረሰኝን የእሱንም አምኛለሁ። አንድ ወንድ ልጅ መጥቶ እንደዛ ቢልሽ አትጠራጠሪው? ቪዲዮ ቁጭ ያያለው ሲል እንዴ ምን ሊሰራ የሞጣ እቃ ላይ ተነቀሰ ሲል እንዴት አየው? ጀርመን የሄደ ጊዜ ተገናኝተው ይባላል። ምን ሊሰራ እቃውን አየው እኮ ነው። መጠርጠር እኮ ነው። ተገናኝቷል። ሞጣና እሱ ተገናኝቷል። ጀርመን ተገናኝቷል። እንዲያውም ሞጣና እሱ ተገናኝቷል ይባላል። ያ ስለዚህ ያልጠረጠረ ተመነጠረ ትላለህ። ትክክል። ስለዚህ በፈለገ አትናቴዎስ የተነሳችሁ ግለሰቦች ምን አገባችሁ? ፔንቴዎች ምን አገባችሁ? የእናንተን በየቦታው እንጸልይላቸው እያሉ የአዳር ጸሎት እያሉ ሴቶችን የሚያስረግዙ ብዙ አሉ። እነሱን ለምን አትናገሩ? የራሳችሁን ቤት አትኑ። መጀመሪያ የኔ እንትን ነው። እውነት ከሆነ ደግሞ እርምጃ መውሰድ ያለበት የኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ ነው። ቅዱስ አኬላ የመጣችሁ ጠቅላላ እኔ ሮማን ተሰማ ደግሞ እንዳለ ወንዶቹ ቦይፍሬንዳችሁን፣ ሴቶቹ ገል ፍሬንዳችሁን እንዳለ ጎልጉለን እናወጣለን እና ይሄ ነው እንግዲህ ለሁለታችሁም ልነግራችሁ የምፈልገው። አንተ ይሄኛው ምጸየፍ ሰውዬና ማማ ሮማን ይኸው አውጡት። ሞጣን ተነቅሷል ያልኩት እኔ ነኝ። ሞጣ አንጓው ላይ እንደገና ግራ መቀመጫውን ከዛ እጁን ያልኩት እኔ ነኝ። ሞጣ አልተነቀስኩም ብሎ ያሳይ ብያለሁ። አላሳይም ብሏል ሞጣ። እሱን ጨዋታ እዚህ አምጥታችሁታል፣ ከንክኗቸዋል። ስለዚህ ለሞጣ የተነገረው ነገር እናንተን ካስለቀሰ ያንገበገበህም ነገር ደግሞ ያልተነሳ አጀንዳ ነው። የወንድ ለወንድ የሴት ለሴት በፈለገ ጉዳይ አላነሳውም እኔ። ፈለገም የሆነ ቆንጆ የሚሉትን ፓስተር ክልስ ፓስተር ጋር ነው ጌም የሚገጥመው። የዚህኛዎቹም ሰዎች እንግዲህ ቆንጅዬ የሚሉት እሱን ነው። ያው አሸንፈውም አብሮ ይገባበዛሉ፣ ሻይ ቡና ይላሉ፣ ምን ይላሉ። እንግዲህ የማውቀው ነገር የለም፣ በዛ በኩል የማውቀው የለም። ግን ይኸው አውጡት። እናንተ የዚህ ትውልድ ቅድስና የማይነበብባችሁ ለትውልዱ ጋጠ ወጥነትን የምታስተምሩ፣ ክህደትን የምታስተምሩ፣ እንደ ዕድሜያችሁ የማትሆኑ ሃይማኖት ማዕተብ የሌላችሁ ከሃዲዎች፣ ዓለም የምትሸልማችሁ እቺ ነውረኛ ዓለም የምትሸልማችሁ ክብር የምትሰጣችሁ የዛች ሀገር የመርገም ምልክት የሆናችሁ ውጣ። ይሄው እየነገርኩ ስለሆነ ውጡ፣ አዋርዱኝ። በአንድ እግራችሁ አለ ቆማችሁ የምታድሩት። አሁን ፈለገ አትናቴዎስ እንግዲህ አመሰግናቸዋል ማለት እኔ ንስሐ ግባ ነው ያልኩት። እሱ ግን እነዚህ ተሰብስበው ሊቀጥል የሚለኝ ከሆነ በፈለገ በራሱ ውሳኔ ነው የሚሄደው። ፈለገ ይቀጥል የሚለኝ ከሆነ እቀጥልለታለሁ፣ ምንም ችግር የለውም። እዚህ ጋር ደግሞ ጆክ ነው፣ ትንሽ ተዝናንታችሁ ትሄዳላችሁ። ፈለገ ደብሮታል፣ እዚህ ላይ በጣም ደብሮታል ፈለገ።
ምክንያቱም የደበረው ዋና ምክንያት እነ አኬ የገቢ ምንጩን ነው የነኩበት ማለት ነው። እና የሚያወሩትን የአራዳ ቋንቋ ተመልከቱ። እና ከዛ በእነሱ እኔ እሰደብበታለሁ። ዘመድኩን እኔ ለይቶልኝ ወጥቼ እንደፈለግኩ እዛ እንትን እምልኝ፣ ከዛ እነሱ እዚህ መጥተው ይላሉ። ይሄን የአራዳ ቋንቋ እንስማው። አረኝ ጀለስ አልኩ። አንተን እየጠቁምኩ አንተ ምን እየሆንክ ነው? ወሬ ተምታያይዘ ጀለስ አይ እርሱ እኔ አባ አዎ እርሱ ጀለስ ጆይ ማን ነው? ዮሐንስ አባታችን ነው። አረ አይሆን ታቸው አይነም። አንተ ራሱ እንደዚህ አይታጠፍም። እንዴ ይታጠፍ ዚዳን ራሱ እንደዚህ አጥፍ ማላለ ማለት ነው። እንዴ መታጠፍ አይ አይጁ ያዙ ተጽዕኖ አድሮበት ዘለል እያለ ነው የሚሰብከው። ራሱ የሆነ እንትን የለም አለ ያ በጣም ገብቶሃል። ወደ ውስጥ ሰርቶ ገብቷል። የሬዲዮ እንደ አንድ አገባር የሳቸው ከባድ ይቅርታ እስጢፋ አስደበርኩሻ። ይቅርታ ይሄ ሲነገር እስጢፋኖስ እንደዚህ ሸፍኗል እዚህ ድረስ ማለት ነው። ምክንያቱም የሰውየው ደቀ መዛሙርት እዛ ለደም ሲወርዱበት መልሶ ለነገሩ ወርዶባቸዋል። ልደት የምታከብሩ ምናምን ብሎታል ሲጀልጡት ማለት ነው። ከዛ ግን እዚህ ጋር እናቴ ተሸፋፍኖ ጸባይ አሳምሮ ቁጭ ብሏል ማለት ነው። ከዛ ይመጣሉ ሬግ የሚሉት ጆኒ ነው። ጆኒ ራጋ ያልኩትም ምን ይሆነኝ እኔን የሚጠቅሰኝ በጣም ፐርፌክት ነው ስትለው ከነዚህ አባታችንን አስታውሱ። አረዩ በሚገርም ጨዋታ ጨዋቱ ነበረ። እስጢፋን ከፍ አድርጋት እስቲ። ምንድን ነው እንዴ? አሁን ተሙ ምን ፈርተህ ነው? አሁን ተሙ ለምንድን ነው እነዚህ አይነት ነገር ውስጥ አልገባም አይነት ስታፍ አይተሻል? ይመቸል። እሺ ሲስቅ ራሱ ሸፍኖ ነው ስቃር እንዳይባል እኮ ነው። አባታችን እንዳያዩ ነው። ግን አይሰማም። የምሬ ነው። ምልከም ሰዎች ጋር ብሎ ይደግፋል እኮ ከማለሳን ጋር ተጣልቷል አይባሉም እነሱ። እንዴት ትቃወማላችሁ ምናምን ብሎ ጀለስ አባታችን እኔ ልደት ደግሞ እኔ ጉዝጓዝ ራሱ እንዳንተ ይጎዘጎዝ ነው። ቅዱስ ሚካኤል ማስተዋልና ጥሩ ውስጥ ምን አይነት መንፈስ ነው አንተ ራሱ ሌሎችን በዚህ ደረጃ እንደዚህ አልቀወም። ያው ጀለስ እንጂ ሌሎቹ አሁን አጥባቂ ምናምን የተባሉ ሁሉ እንደዚህ አለ። 10 ምናምን ሺህ ሰው ነው የተቀመጠው። ወንጌል ሊማር ነው የተቀመጠው። እነዚህ የቲክቶክ ሐዋርያን ናቸው። የቲክቶክ ሐዋርያት ናቸው። የቲክቶክ ወንጌላውያን ናቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ወክለናል ብለው የመጡ ናቸው። ዲፌንደሮች ናቸው። ጀለስ ምናምን ነው የሚሉት። ኪያችን ምናምን ነው። ይቀጥላል። ያዩዋቸው ብዙ ማስረጃዎች አሉ። ዮሐንስ ግን ፓፓ ትንሽ ይከብዳል። የሌሎቹን እንኳን እንጃ። አይ በጣም አይ ሁሉም የሚጠየቁበት አይነት ነገር አላቸው። ከስርዓት ጋር ተይዞ ትንሽ ፍትሐ ነገሥታችንን ነቅነቅ ያደረጉ ነገሮችን ያደርጋሉ። ኤኒዌይስ ግን ምንድነው ሰይጣን አይባልም ወዳቸው እንጠራቸው አባ ብለን እንጠራቸዋለን። ግን ከቤተክርስቲያን ስርዓት ጋር ተይዞ ትንሽ ጥሰት ካለ ደግሞ አይ ይህ ልክ አይደለም ማለት እንችላለን። እንደ ቤተክርስቲያን ልጅነታችን ይህ ማድረግ ስለማን ስለ አባታችን ነው ወይስ ስለ ሌሎቹ? ስለ ጆ ምን አይነት ረብ ምንድን ነው? ይህን ስርዓት ከየት ነው የተማርከው? ጆ ዮሐንስ ነው አባ ዮሐንስ ነው ጆ ያለው ልደት አልሰማሁም። ተመልከቱ። አሁን እመቤታችን መቀለጃ ናት። እሱ ራሱ መጀመሪያ ምን ሲል ነበር? ጆኒ ራጋ ምናምን ሲል ቆየና ሙድ መያዙ ነው። እመቤቴን ምናምን ይላል። እንትና ልደት ነው ያለው። ጆኒ ራጋ የሚለውን ልደት ነው ያለው። እኔ አይደለሁም ምናምን ይላል። እንሰማዋለን።
እንግዲህ 10,000 ሰው 8,000 ሰው 6,000 ሰው ቁጭ ብሏል። አሁን ፍሬንድ የሚሉት እኔን ነው። እኔ የምለው ድሮም እንደዛው ነው። ያነሳል ማለት ነው። ዋናው ነገር ማንሳትና ማነጋገር የፈለኩት ለወንድማችን ለፈለገ አትናቴዎስ ወይም ለስጢፋኖስ ለዲያቆን ስጢፋኖስ እነዚህ ሁሉ ጋጋታዎች እነዚህ ሁሉ እንትኖች አያዋጡህም። ነገ ከአንተ ጋር አይደሉም ያሉት። ምናልባት እግዚአብሔር ብሎልህ ደግሞ የምታገባ ከሆነ የምትሰቃይበት ህመም ታገኛለህ። የምትሰቃይበት ዛሬ የሚያለቅሱት ዛሬ የሚጮሁት ዛሬ ዋይ ዋይ የሚሉት ወንድም የሌላቸው እህት የሌላቸው ሰዎች የሚያደርጉትን ማለት ነው። ታውቀዋለህ። አብረው የኖርከውን ታውቃለህ። ያሳለፍከውን ህይወት ታውቃለህ። ዛሬ የተሰደዱ ልጆች አሉ። አያዋጡህም። ማስጠንቀቂያ ነው የምሰጥህ እኔ። የወንድምነት ምክር ነው የምሰጥህ እኔ። የሚወርደው አንበሳ አበሳ ነው የሚያመጣብህ። አበሳ ነው የሚያመጣብህ። ቢያንስ እንኳን ነገ ለአገልግሎት ለመትረፍ ዛሬ ትንሽ አደብ ግዛ። አያድኑም እነዚህ። ደግመዋለሁ፣ መጽሐፍ ቅዱስ እንደሚል ነው የምነግርህ። እነዚህ ጋለሞታዎች አያድኑህም፣ ምንም አይጠቅሙህም። አመሰገንካቸው። በእውነት ሮማን አመሰግናለሁ። በእውነት ማናት እንትናን አመሰግናለሁ። በእውነት ወይዘሮ ከሌን አመሰግናለሁ ምናምን አልክ። አይጠቅሙህም። አራስ ልጅ ነው ጥሎባት የወጣው ቤት ውስጥ እንትን ይሉሃል። ቄሶችን መንገድ ላይ አቁሞ ፈለገ አትናቴዎስ ማለት መኮንንና ማሸማቀቅ ማለት ፈለገ አትናቴዎስን ለእኛ ተውት። ስሙ። ፈለገ አትናቴዎስን ማሸማቀቅ ማለት ስሙ። መጽሐፍ ቅዱስን እንደማታውቁ ወይም አለማወቅ መሆኑን ይገለጻል። ለምን ከተባለ እግዚአብሔር አምላካችን እነ ቅዱስ ጳውሎስን ራሱን ፈጣሪን ሲገዳደሩና ራሱ ፈጣሪን ደግሞ ሲያሳድዱ የነበሩትን ማን እንደሆነ የምታሳድደው አውቃለህን? ይልቅስ ጭንካሩ ይብስብሃል ብሎ በዚህ በበደላቸው ያናቀ ኃጢአተኞችን ይቅር የሚል እንደውም ደግሞ አሳዳጆችን መርጦ የራሱ ንጹሕ ዕቃ የሚያደርግ አምላክ ስለሆነ እኛም ከፈለገ አትናቴዎስ ጎን መሆናችንን ልታውቁና ልትረዱ ይገባል። እለቅ መስሏል። አያቴ ሞተች ብሎ ያስለቅሳቸዋል። እግዚአብሔር ያሳያችሁ። አያቴ ሞተች ብሎ እነዚህን የፌስቡክ ጋለሞቶች ያስለቅሳቸዋል። እዛ አንድ ወንድ ደግሞ አለ እዛ ቁጭ ብሎ በአያቱ ሞት በቃ በፈለገ አያት ሞት ከዛ ቁጭ ብሎ ደግሞ ታች ፈለገ ይችላል ይላል። ከዛ ታብታብ አድርጎ አንበሳ ወርዱለት ይባላል። አስተፋሃለሁ፣ ጉሮሮህን ይዤ አስተፋሃለሁ፣ ጉሮሮህን ይዤ አስተፋሃለሁ። በቤተ ክርስቲያን ቀልድ የለም። ሮማን አታድንህም። ወይዘሮ ይቅርታ እሳቸውን አንቱ ነው የምለው። ወይዘሮ ሮማን አያድኑህም። ኢዮዳብ አያድንህም። ጋሽ ማማር አያድኑህም። እንትና ወይዘሪት ማማር አታድንህም። ማንም አያድንህም። መሲ ብሪጅስቶን አታድንህም። በጣም ነው ያዘንኩባት። በህይወት እንደዚህ አላዘንኩባትም። በጣም ነው ያዘንኩባት። ቀለብላባ በስንት ነገር መክሬያታለሁ፣ በስንት ነገር ብያታለሁ። ቀሽቃዣ እፎይን ከነዚህ ጋር አታወዳድሩት። እፎይ ስራ ላይ ነው፣ መከራ ላይ ሆኑ፣ ችግር ላይ ሆኑ፣ ስቃይ ላይ ሆኑ፣ ስራ ላይ ነው እፎይ። እፎይን ከነዚህ ጋለሞቶች ጋር ማያያዝ አይቻልም። እፎይ እግዚአብሔር ለዚህ ዘመን የጠራው እግዚአብሔር ለዚህ ዘመን ያመጣው የቤተ ክርስቲያንን ስድብ ለማራቅ ያመጣው ነው። የቴዎሎጂ ግራጁዌት አይደለም። መንፈሳዊ ኮሌጅ የተመረቀ አይደለም። ዲያቆን አይደለም። መምህር አይደለም። በአብነት ትምህርት ቤት ያለፈ አይደለም። የሚመካበት ነገር አሳጥቶ እግዚአብሔር ከአሳ ማጥመድ ቦታ አምጥቶ ሐዋርያ ያደረገው ልጅ ነው።
ቢሳሳት እንኳን ምን ቢል እንኳን የማይፈረድበት ግን እግዚአብሔር ለራሱ መርጦት ከጓደኞቹ ጋር በአቅሙ እየሰራ ያለ ልጅ ነው። እሳት ውስጥ እያለፈ ያለ ልጅ እንደነዚህ ወመኔ ማጅራት መቺ የቲክቶክ ቀፋይ የቲክቶክ ኪስ አውላቂ አይደለም። ያለበትን አውቃለሁ፣ ያለበትን ስቃይ እንርዳው ካላችሁ መርዳትስ አዎ እፎይን ነው መርዳት፣ እፎይን ነው ቢያንስ የውሃ መጠጫ መስጠት፣ ቢያንስ ከጎንህ አለን ብሎ ማለት እፎይን ነው። እነዚህ የሐረር ሰንጋ የመሰሉ ጾም የማያውቁ ጸሎት የማያውቁ እነዚህ ወራዶች ከቤተ ክርስቲያን ጉሮሮ ነጥቀው በቲፎዞና በማጭበርበር እንትን ለማለት የሚፈልጉ እንደዚህ ብሎ ነገር የለም። ቲክቶክ ላይ ስርዓት ትይዛላችሁ ያላችሁ እዛ ፋኖ ስል ወያኔና ሻቢያ ስል ኦነግና ብልጽግና ስል በቃ ቤተ ክርስቲያን ሃይማኖት የሌለኝ ይመስላል። ሃይማኖት የሌለኝ ይመስላል። አጭበርባሪ ሁላ ስንቱን የአረብ ሀገር ሴት ደምን ባያስለቀሳችሁ፣ ስንቱን ያሳበዳችሁ፣ ጨርቅ ያስጣላችሁ፣ የስንቱን ተስፋ ሰጥታችሁ እንትን ያላችሁ እንደ ስራ ቆጥራችሁ ፕሮፋይል ፒክቸር አሳምራችሁ የሰባኪ ልብስ ለብሰው ስቱዲዮ ገብተው ወንጌል ይዘው ቤተ ክርስቲያን ልናሰራ ነው እያሉ ስንቶቹን ልጆች ነው አፈር ከደች ያበሏቸው። ይሄ ትክክል አይደለም። ስለዚህ ሁላችሁም ይህንን እንትን የምትከታተሉ በሙሉ ለፈለገ አትናቴዎስ እናንተ እንዲወድቅ የምትፈልጉ እናንተ ገደል እንዲገባ የሚፈልጉ ፈለገ ይችላል በሉ። የዛ የነውር ጌጡ የዚያ በፍጹም እናታቸውን እህታቸውን ቤተክርስቲያናቸውን ዘራቸውን የሚያሰድቡ ከአፋቸው የሚወጣው ከሴት አንደበት የሚወጣ የማይመስል እነዛን ተከትሎ ቤተክርስቲያንን ማድማት አይቻልም። አያድንሁም እነዚህ ማለት ነው። ደብዳቤው እጄ ላይ ደርሷል። ደብዳቤው የድምፅ ቅጂ አለኝ፣ ቪዲዮዎች አሉኝ፣ ፎቶዎች አሉኝ። ሀገረ ስብከትም አድባራትም የጻፉት ደብዳቤ አለኝ። እጄ ላይ ነው ያለው። ሁሉ ነገር እጄ ገብቷል። አንተም ደግሞ ደውለህ እመጣለሁ ብላችኋል፣ ሂድ። መልሰው ሲደውሉልህ ስልክህን አጥፍተሃል። ስልክህንም የባንክ አካውንትህንም ሁሉም የታወቀ ነው። አድራሻ እንትን የምትልበት የታወቀ ነው። ሂድ። እስከ 24 እድል እሰጥሃለሁ። እስከ 24 ትሄዳለህ። አንዴ ሄዳል፣ አንዴ ያስረከብከዋለህ። ከዛ ውጪ ያሉትን ያሬድ ያያ የቲክቶከር ሰዎች ያሬድ ማን ነው? ያያ ዘልደታ ንገሩት። ከቦ ማጫፈሩ ምንም ስላልሆነ ዘመዴን ስማው በሉት። ግድ የላችሁ ስማው በሉት። ይሄ ነው ዛሬ የመጣሁበት ዋናው ምክንያት። እኔ ወደዛም ወደዚህም አልሄድኩም።